መከላከያ በትግራይ ኦፕሬሽን ጀመረ። ፋኖ እየሸሸ ነው። የጀነራሉ አዲስ መግለጫ። ኢራን ለአሜሪካ የመጨረሻ ማስጠንቀቂያ ሰጠች። ሰበር ዜና። በትግራይ ክልል ከፍተኛ ወታደራዊ እንቅስቃሴ ተጀመረ። የኢትዮጵያ መከላከያ ሰራዊት ከምዕራብ ወደ ምስራቅ ትግራይ እያዘዋወረ ነው። ውጥረቱ ከቁጥጥር ውጭ መውጣቱን ተከትሎ የፌዴራል መንግስቱ የማያዳግም እርምጃ ለመውሰድ መዘጋጀቱ ተሰምቷል። የህወሓት አመራሮች በበኩላቸው በቪዛ እገዳና በሰላም ስምምነቱ መፍረስ ዙሪያ እያሰሙት ያለው አወዛጋቢ መግለጫስ ምንን ያሳያል? የሰዓቱን ትኩስ መረጃዎች ከዝርዝሩ ጋር በቀዳሚነት ይዘን ቀርበናል። በሌላ በኩል የጥፋት እጃቸውን እያሳጠርን ነው። የምስራቅ እዝ አዛዡ ሌተናል ጄኔራል መሐመድ ተሰማ በብር ሸለቆ የሰጡት አወዛጋቢና ጠንካራ መግለጫ አገሪቱን አነጋግሯል። የፋኖ ኃይሎችን በቀጥታ በስም በመጥቀስ እየሸሹ ነው ያሉት ጄኔራሉ ሰራዊቱ ምን ያህል ዝግጁ እንደሆነ የሚያሳይ ወታደራዊ መግለጫ ወጥተዋል። በዛሬው ፕሮግራማችን የጄኔራሉን ንግግርና የጦር ሜዳውን አዲስ መረጃ በዝርዝር እንፈትሻለን። ከውጭ ዜና ጣታችን በቃታው ላይ ነው። ኢራን ለአሜሪካ የላከችው የመጨረሻ ማስጠንቀቂያ ይፋ ሆነ። በሁለቱ አገራት መካከል የተደረሰው ስምምነት በሰከንዶች ውስጥ ሊፈርስ እንደሚችል የተናገሩት የኢራን ተጠባባቂ የመከላከያ ሚኒስትር ማንኛውም ጥሰት ከተፈጸመ ምላሻችን ያለምንም ማመንታት ይሆናል ብለዋል። መካከለኛው ምስራቅ እንደገና ወደ ጦርነት እየገባ ነው ወይስ ዲፕሎማሲው አሁንም ተስፋ አለው? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ። በትግራይ የነበረው ውጥረት ፈንድቷል። መከላከያ ወደ መቀሌ እየገሰገሰ ነው። በትግራይ ክልል ያለው ሁኔታ ከቁጥጥር ውጭ ወጥቶ የህዝቡ ሮሮ ወደማይቻልበት ደረጃ ደርሷል። እኔ ካልኖርኩ ሰማይ ይውረድ በሚል የአጥፍቶ ጠፊ አካሄድ የተለከፈው ህወሓት በክልሉ የዘረጋው የአፈና ሰንሰለት የትግራይ እናቶችና አባቶችን አንገት እያስደፋ ይገኛል። መከላከያ ሰራዊት መድረስን የሚጠብቀው የክልሉ ህዝብ በተለይም በግዳጅ ወታደራዊ አፈሳ እየተማረረ የሚገኘው ወጣት አካባቢውን ጥሎ ወደ ስደት ለመግባት እየተገደደ መሆኑን ከአካባቢው የሚወጡ መረጃዎች እያጋለጡ ነው። ዛሬ በወታደራዊ የውስጥ ምንጮች የተሰማው መረጃ እንደሚያመለክተው የፌዴራል መንግስቱ የትግራይን የከፋ ሁኔታ ከግምት በማስገባት መከላከያ ሰራዊቱን ወደ ክልሉ ለማስገባት ጥብቅ ውሳኔ ላይ ደርሷል። ይህ የውሳኔ እርምጃ የፕሪቶሪያውን ስምምነት በመጣስ ጦርነት ለመቀስቀስ እየተንቀሳቀሰ የሚገኘውን የህወሓት የጥፋት ቡድን ለማረጋጋትና የክልሉን ህዝብ ከአፈና ለመታደግ ያለመ መሆኑ ነው የተነገረው። በዚህ የለውጥ ሂደት ውስጥ ግንባር ቀደም ሆኖ የሚንቀሳቀሰው መከላከያ ሰራዊት ከዚህ ቀደም በነበሩ ግጭቶች ያሳየውን ተሞክሮ በመጠቀም አሁን ላይ ከልክ ያለፈ ስልጠናና በዘመናዊ ወታደራዊ ስልቶች የተደራጀ መሆኑ እየተነገረ ነው። ሰራዊቱ በትግራይ ክልል ሊያደርግ የሚችለው እንቅስቃሴ የትኛውንም የጥፋት ኃይል በቅጽበት መቆጣጠር በሚያስችል ከፍተኛ የዝግጅት ደረጃ ላይ የሚገኝ ሲሆን የህግ የበላይነትን ለማስከበርና የዜጎችን ደህንነት ለመጠበቅ የሚወስደው እርምጃ ወሳኝና የማይቀለበስ እንደሚሆን ጠቁሟል። ሰራዊቱ እንደ ህግ አስከባሪ ኃይል በየትኛውም የክልሉ ክፍል በመሰማራት የህወሓትን አፋኝ መረብ በመበጠስና የሰላማዊ ዜጎችን ደህንነት በመጠበቅ በኩል ያለው ቁርጠኝነት የክልሉን ህዝብ ተስፋ እያለመለመው ይገኛል። ህወሓት የራሱን ውድቀት ለመሸፈን ትግራይ እንደ 2013 ተከባለች የሚል የድሮ መጫወቻ ካርዱን ቢመዝም የፌዴራል መንግስት ክልሉን ከሁለተኛ ዙር የጥፋት ጦርነት ለመታደግ ወሳኝ እርምጃዎችን እየወሰደ ነው። በየአቅጣጫው የሚቀርበው የህዝብ ጥሪ ተጠናክሮ መቀጠሉንም ተከትሎ የፌዴራል መንግስት ወታደሮቹን ከምዕራብ ወደ ምስራቅ ትግራይ በማዘዋወር አሰላለፉን እያስተካከለ ነው። ይህንን እንቅስቃሴ የህወሓቷ ፈትለወርቅ ገብረ እግዚአብሔር በይፋ ማመናቸው ደግሞ በሁለቱ ወገኖች መካከል ያለው ውጥረት ወደማይቀለበስ ደረጃ መድረሱን አመላካች ሆኗል። በሌላ በኩል አሜሪካ በአክራሪ የህወሓት አመራሮች ላይ በጣለችው የቪዛ እገዳ ዙሪያ መግለጫ የሰጡት ፈትለወርቅ ቡድኑ በምንም አይነት መልኩ ከመርሆቹ እንደማይደራደር በማስጠንቀቅ ወደ ውጭ የመጓዝ ፍላጎት የለንም የሚል የትዕቢት አዘል ምላሽ ሰጥተዋል።
ይሁን እንጂ የፖለቲካ ተንታኞች እንደሚሉት ህወሓት በራሱ የውስጥ አፈናና በፌዴራል መንግስቱ የኦፕሬሽን ዝግጅት መካከል በመጠመዱ በቀጣይ ቀናት ክልሉ ታላቅ የፖለቲካና ወታደራዊ ለውጥ ሊያስተናግድ ይችላል ተብሎ እየተጠበቀ ነው። መከላከያ ሰራዊት በትግራይ መሬት ላይ መቆጣጠሪያውን ለማረጋገጥ የሚወስደው እርምጃ የትግራይን ህዝብ ከህወሓት አፋኝ መረብ ነፃ ያወጣ እንደሆነ እየተጠበቀ ነው። እርሶም በዚህ መረጃ ላይ ያለዎትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የጥፋት እጃቸውን እያሳጠርን ነው። በብር ሸለቆ የተሰማው የምስራቅ እዝ ወሳኝ ማስጠንቀቂያ። በኢትዮጵያ ወቅታዊ የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ ያለው መግለጫ ከመከላከያ ሰራዊት የምስራቅ እዝ ዋና አዛዥ ተሰማ። ሌተናል ጄኔራል መሐመድ ተሰማ በብር ሸለቆ ወታደራዊ ማሰልጠኛ ማዕከል በተከናወነው የምርቃት ስነ ስርዓት ላይ ባደረጉት ንግግር በአገሪቱ ሰላም ላይ እክል እየፈጠሩ የሚገኙ ኃይሎችን እጣ ፋንታ በግልጽ አስቀምጠዋል። አዛዡ በንግግራቸው መጀመሪያ ላይ የኢትዮጵያ የሀገር መከላከያ ሰራዊት በታሪክ ውስጥ ትልቅ ቦታ የሚሰጠውና የሀገሪቱን ሉዓላዊነትና ህገ መንግስታዊ ስርዓት በጽናት እየጠበቀ የሚገኝ ጀግና ሰራዊት መሆኑን አውስተዋል። በተለይም በአሁኑ ወቅት የኢትዮጵያን እድገትና ብልጽግና የማይመኙ የውስጥና የውጭ ኃይሎች የሚከፍቱትን ተደጋጋሚ ጥቃት ከሌሎች የሰራዊት ክፍሎች ጋር በመቀናጀት በመመከት ላይ እንደሚገኝ አስገንዝበዋል። ይህ ክስተት የሰራዊቱን ስትራቴጂካዊ ዝግጁነት በግልጽ የሚያሳይ ሲሆን በየግንባሩ የሚደረገው የተቀናጀ እንቅስቃሴ ተቃራኒ ኃይሎችን የመከላከል አቅም ብቻ ሳይሆን የቀጠናውን የጸጥታ መዋቅር በበላይነት የመቆጣጠር አቅምን እንደፈጠረ ወታደራዊ ተንታኞች ይገልጻሉ። አዳዲስ ተመራቂ ወታደሮች መቀላቀልም የሰራዊቱን የሰው ኃይል አቅም በማጠናከር የጥፋት ኃይሎች ላይ የሚደረገውን የጫና ዘመቻ ይበልጥ የተቀናጀና አሰልቺ ያደርገዋል ተብሎ ይጠበቃል። ጄኔራሉ በንግግራቸው ማጠቃለያ ላይ አድማጭን በሚያነቃቃና ወታደራዊ ብቃትን በሚያሳይ ድምጸት የጥፋት እጃቸውን እያሳጠርን እንገኛለን፣ እየሸሹም ነው በማለት ተቃራኒ ኃይሎችን አስጠንቅቀዋል። ይህ ንግግራቸው በተመረቁት አዳዲስ ምልምል ወታደሮች ዘንድ ከፍተኛ አድናቆት የተቸረው ሲሆን ሰራዊቱ አገርን ለመጠበቅ ያለውን ቁርጠኝነት የሚያሳይ ሆኗል። የምስራቅ እዝ አዛዡ አክለውም የሰራዊቱ ተልዕኮ የሀገሪቱን ሰላም በዘላቂነት ማረጋገጥ መሆኑን በመግለጽ ማንኛውም የጥፋት ኃይል በሕግና በኃይል እንደሚጠየቅ በማሳሰብ የተመረቁትን ወታደሮች ለወደፊት አገራዊ ተልዕኮ ዝግጁ እንዲሆኑ ጥሪ አቀርበዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ጣታችን በቃታው ላይ ነው። ኢራን ለአሜሪካ የላከችው የመጨረሻ ማስጠንቀቂያ። በአሜሪካና በኢራን መካከል የተደረሰው የሰላም ስምምነት በውጥረት ውስጥ ገብቷል። የኢራን ተጠባባቂ የመከላከያ ሚኒስትር ማጂድ ሬዛ የኳታር አቻቸውን በስልክ ባነጋገሩበት ወቅት በግልጽ እንደተናገሩት ከሆነ ማንኛውም የስምምነቱ ጥሰት ከተፈጸመ ኢራን ያለምንም ማመንታት ወታደራዊ እርምጃ ለመውሰድ ዝግጁ ናት። ጠላታችንንም አናምንም፣ ጣቶቻችንም ከመሳሪያችን ቃታ ላይ አይነሱም በሚል ዛቻ አሜሪካ ስምምነቱን ብትጥስ ምላሻቸው ፈጣንና አጥፊ እንደሚሆን አስጠንቅቀዋል። ይህ ንግግር አሜሪካ በመካከለኛው ምስራቅ ያሏትን የጦር ሰፈሮች በተለይም በኳታር፣ በኩዌትና በባህሬን ለከፍተኛ የደህንነት ስጋት የዳረገ ሲሆን የካቲት ወር ላይ የነበረው ውጊያ እንደገና ሊቀሰቀስ እንደሚችል ትልቅ ስጋት ፈጥሯል። የኢራን መከላከያ ሚኒስቴር አክለውም የውጭ ኃይሎች በቀጠናው መኖራቸው ሰላምን ሳይሆን አለመረጋጋትንና መተማመን ማጣትን እንደሚያመጣ ገልጸዋል። ምንም እንኳን ኳታር ከፓኪስታን ጋር በመሆን በሁለቱ አገራት መካከል ዘላቂ ሰላም እንዲሰፍን ከፍተኛ የዲፕሎማሲ ጥረት እያደረገች ቢሆንም ኢራን የአሜሪካን ቅንነት በጥርጣሬ እንደምትመለከተው በይፋ አስታውቃለች። የቀጠናው ጂኦፖለቲካዊ ሁኔታ በአንድ አፍታ ወደ ትልቅ ጦርነት ሊለወጥ በሚችልበት በዚህ ወቅት በሁለቱ አገራት መካከል የተፈጠረው ይህ የቃላት ጦርነትና የመከላከያ ዝግጁነት ዓለምን በከፍተኛ ትኩረት ስቧል። ቀጣዩ ምዕራፍ ሰላም ወይስ ዳግም የተቀሰቀሰ ጦርነት የሚለው ጥያቄ በዓለም አቀፉ ማህበረሰብ ዘንድ ትልቅ መነጋገሪያ ሆኗል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።